አብዛኛውን ጊዜ ውሃ ዘል እብጠቶች ወይም ደግሞ ቡጉር ፊታችን ላይ ይከሰታል። ታዲያ ይህን ደግሞ ለማጥፋት ወይም ደግሞ ለመንከባከብ ምን ማድረግ አለብን የሚለውን በዛሬው ዕለት በጉፍታ ፕሮግራማችን እምናይ ይሆናል። ሰላም እንዴት ናችሁ? እነሆ ጉፍታ ፕሮግራማችን ተጀምሯል። ፕሮግራሙን ደግሞ ወደ እናንተ እያቀረብኩ ምህረት ይልማ አብሬያችሁ ቆይታ አደርጋለሁ። በያላችሁበት መልካም ጊዜ። የትም መሄድ አይቻልም። አሁን እንግዲህ ቦታው ላይ ደርሻለሁ ማለት ነው። የተከበራችሁ ተመልካቾቻችን እስቲ ወደ ውስጥ ገባ እንበልና ትሪትመንት እናያለን። በእርግጥ አርፍጄባታለሁ በጣም የገባሁኝ ነው። ይወዲ ይቅርበኝ። ሚቲ እንዴት ነሽ? አዎ በጣም አርፍደሻል። ከስተመራችን ገብታ የጠበቀችን ነው። እሺ አሁን ቶሎ እንገባለን። እሺ እንዴት ነኝ እንግዲህ? በጣም አምሮብሻል። አዎ ባለፈው እንዴት ነው ቆዳሽ? አንቺ እንዴት አገኘሽ ቆዳሽን? እኔ በደንብ ፋው ብያለሁ። በደንብ ግሎ ያልኩኝ ነው። ከዛም ባሻገር ደግሞ አጠቃቀሜን አስተካክያለሁ። ሰንስክሪን ተቀባሽ ነው? አዎ ሰንስክሪን በደንብ እየወሰድኩኝ ነው። ከዛም ባሻገር ደግሞ ያልሽኝን ምግቦች በተለይ ደግሞ ምግቦች ላይ በደንብ ፎከስ አድርጌ እየበላሁኝ ነው። በስርዓት አስተካክዬ። በጣም ጥሩ። ዛሬ የምሰራው ለብጉር ኖሮባት ብጉር ጥሎት ሄደውን ጥቋቁር ነገሩን ጠባሶች ያሉበትን ፕሮሲጀር ነው ማሳየሽ። ልብሴን ቀይሬ እስከዛ አረፍ በይ። እጠብቅሻለሁ። እሺ ፊቷን እናጸዳውና ቀጥታ ወደ ማደዘዣ ክሬም ነው መቀባት። ከ30 ደቂቃ በኋላ ከደዘዝችልን በኋላ ፕሮሲጀራችንን እንጀምራለን። ትንሽ ክሊን እናርጋትና ጽዳትና ለ30 ደቂቃ ናሚን ክሬም ቀብቻታለሁ። ከዛውን ጀምሬያታለሁ። ቅድም እንዳልኩት ትንሽ የብጉር ጠባሳና ብጉር ጥሎት ሄደ ጥቋቁራለሁ። ለሱ ነው ግሉታታይን ነው የምሰራው። ማይክሮኒንግ ቅድም እንዳልኩሽ መርፌዎች አሉት። ቀጫጭን መርፌዎች 90 ዲግሪ ሆኖ ነው መሰራት የሚችለው። አዲስ ቆዳ እንድታወጣ ያደርጋል። የዚህ ለውጥ የምናየው ብዙ ጊዜ ያው እንደየቆዳችን ይለያያል። ከ7 ቀን ጀምሮ ለውጥ እናያለን። ሞር ግን ልክ 1 ወር ላይ በደንብ ቆንጆ ፍክት ያለ ቆዳ ይኖራል። ፊት ከለራችን አይቀየረውም፣ ግን ብራይት እንዲሆን ያደርጋል። ግሉታታዮን ምን የሚጠቅመው ቀድም እንዳልኩሽ በአይቪ መልክ አለ። ይሄ ደግሞ በማይክሮኒሊንግ መልክ ነው ያለው። ስለዚህ ቆዳችን ብራይት ነው የሚያደርገው። ለዛ ነው ጥቁር እንደምታይ ከሆነ እዚህ ጋር ጥቁር ነገር አለባት። ብጉር ጥሎት ሄደ። ለሱ እንደምታየው ፊቷም እየደማ ነው። መድማቱ ቆንጆ ነው። ለኛ ኢንድ ፖይንት ይባላል። ምክንያቱም ማይክሮኒሊንግ አዲስ ቆዳ እንዲወጣ ነው የሚያደርገው። ሲደማ ምን ይሆናል? አዲስ ቆዳ እንዲወጣ ይሆናል ማለት ነው። ያመንሽ ምንም አይሰማት። ምናልባት እነዚህ ነገሮች አሁን አንዳንዴ በተለይ ደግሞ ብጉሮች ከምንቀባቸው የፀጉር ቅባቶች ሊመጡ ይችላሉ። መገበው ብቻ ላይ ነው ይችላል። ብዙ አይነት ብጉር አለ። 4 አይነት ብጉር ነው የምንለው እኛ። አንዱ ግንባራችን ላይ ስፔሻሊ ይሄ አካባቢ የሚወጣው ብጉር ፀጉራችንን ማሰር፣ የፀጉር ቅባት ስፔሻሊ ኦቨርናይት የምንለው አለ አይደለ? እሱን ማድረግ አንዳንድ ሰው ለቅባት ላይ ስማማው ነው ብጉር ያወጣበታል። ይሄ አካባቢ የምታየው ምግብ ነው። ይሄ የምታየው ደግሞ ላይክ ሆርሞናችን ስትሬስ ሆርሞን የሚበዛበት ነው። እና ይሄ ግንባራችን ደግሞ እዚህ ጋር ደግሞ ግንባር ላይና እዚህ ጋር ይለያያል። ግንባር ላይ ሲሆን ደግሞ ብዙ ጊዜ ከሄር ስታይላችን ጋር ፀጉራችን ወደፊት የሚያምጣት፣ ከዛ ውጪ ደግሞ ስትሬስም እዚህ አካባቢ ሆርሞናል መቀያየራችን የሆርሞናል ኢምባላንስ እንለዋለን እዚህ አካባቢ ይሆናል። ስለዚህ 4 አይነት ነው። 1 2 3 4 አይነት ማለት ነው። ወዛም ነው የሷ ቆዳ ወዛም ነው። ፊቷን ከዚህ በፊት ትሪት ተደርጋ ነው
ሌላ ፌሻል ተሰርታ ነበረ ከአንድ 15 ቀን በፊት ፌሻል ነበራት። ይሄ ብዙ ጊዜ ስማይል ላይን ይባላል። ፊታችን ብዙ ጊዜ ያው ሲያረጅ ፊታችን ድሮፕ የሚሆነው እዚህ አካባቢ፣ ይሄ አካባቢ፣ አሁን ይሄ አካባቢ ይለጠጣል። አይናችን ወደ ሁሉ ነገር ወደ ታች ነው ድሮፕ የሚሆነው። ለዛ ነው ፊታችን ሰፋ ነው የሚባለው። ፊታችን ለዛ ነው ብዙ ጊዜ ሲሰራ ምንም ነገር ሊፍት ወደ ላይ ነው። ማሳጅ ማድረግ ያለብን ወደ ላይ ነው። ሁሉ ነገር ሲሰራም ወደ ላይ ነው። አቤታችን ጋር የሚጠቁ ነው ኮንደር ይመጡ ብዙ ጊዜ ያው ፊታችን ዲስከለሽ በደንብ ባለመታጠብ አንድ፣ ሁለተኛ የምንታጠባቸውን ብዙ ጊዜ ፊት ጉንጫችን ጋር ነው ብዙ ጊዜ የምናተኩረው እና ጸዳም እና ለዛ ነውና ብዙ ጊዜ አሁን እሷ ለምሳሌ ቲ ዞኗ ኦይሊ ነው። ዩ ዞኗ ማለት እሷ ኦይሊ ስኪን ናት፣ ግን ሞር ዩ ሁለት ፊታችን ነው ቲ እና ዩ እንለዋለን። ዩ ዞኗ ትንሽ ደረቅ ያለ ነው እና እሷም ያው ብዙ ጊዜ በምታጸዳበት ጊዜ ይመስለኛል ግንባርሽን ትንሽ እሺ ያለ እናውን ታያዋለሽ ከሜቢ ከአንድ ወር በኋላ ለውጡ። ዛሬ ምንም ለውጥ አናይም፣ ማበጥ ነው የምናየው እንጂ ምንም ለውጥ አናይም። ይሄኛውስ በምን ያህል ጊዜ ነው የሚደረገው? ይሄ ብዙ ጊዜ በወር አንዳንድ ሰው የሚመስለው ግሉታታዮን የሆነ ይሄ ስትታዩ የሆነ ፊትሽ ተመልሶ የሚመለስ ነው የሚመስለው። አዲስ ቆዳ በማይክሮሊንግ ሲሆን አዲስ ቆዳ ነው የምናወጣው፣ እንደ አዲስ ነው እንጂ ይሄ የሚቆይ ቆይታ የሚባል ነገር የለም። አሁን ላይ ትሬንድ የሆኑ ቆዳችን አጠባበቅ ናቸው እና በዛው ጠቀሜታቸው ደግሞ ሰፋ አድርገሽ ብትነግሪኝ። ጠቀሜታቸው ያው ከማይክሮሊንግ ውጭ ሌላ አንድ የምንሰጠው አለ። በጣም የምመርጠው ግሪን ፒል ይባላል። ከ100% ናቹራል ነው። ፒል ያደርግልናል። ቆዳችን ከ7 ቀን ጀምሮ ፒል መነሳት ይጀምራል እና አዲስ ቆዳ እንዲወጣ ያደርግልናል። ራሱ ነው የሚነሳው ወይስ ደግሞ ራሱ ነው የሚለቀው? ማለት በሚያስታውቅ መልኩ? ራሱ ይነሳል በሚያስታውቅ። እንደ መላጥ ይሄ እንደ መፈክፈክ ነው የሚለው። እንደምታይ ከሆነ ግንባራው ጋር የደማ ነው ትንሽ እዚህ ጋር ያለው ቆዳችን እና ይሄ እኩል ስላልሆነ እዚህ አካባቢ አጥንት ስለሚኖር ለዛ ነው እና መድማቱ የሚፈልገው ነገር ነው። ተመልሶ እዛ አካባቢ ግሎ ሲያደርግ ታያዋለሽ። እዛው የደማበት አካባቢ። ስለዚህ እዚህ አካባቢ በብዛት ጥቁረት የበዛበት ቦታ ነው ማለት ነው እየደማ ያለው ወይስ ኖርማል ቆዳ? ሁሉም ጋር ይደማል። ግን አሁን ለምሳሌ እሷ እዚህ ጉንጭ አካባቢ በጣም ፊቷ ወፍራም ነው። የቆዳዋ ፊት ወፍራም ነው። ይሄ እዚህ አካባቢ ግን የሁላችንም ትንሽ ሳሳ ይላል። ስለዚህ ለዛም ነው። ግን ሁሉም ጋር ይደማል። ለዛም ይመስለኛል ለፀሐይ ተጋላጭ ሆነ አይደል ግንባራችን ላይ። ግንባራችን ላይ ይሄ ማይክሮሊንክ ከተሰሩ በኋላ ብዙ ጊዜ ፀሐይ አንመክርም። ሰንስክሪን እንዲያደርጉ ከ24 ሰዓት በኋላ ፊታቸውን ቢታጠቡ መክረም። ለማስከረክሽላት ማለት ትችላለሽ። ገንባራች አሁን ምን እያደረግንላት ነው? ማስክ እያደረግንላት ነው። ካልሚንግ ማስክ ነው። እንዳየሽው የሚደማውን ፓርት እንዲረጋጋ ያደርጋል። ያው ባልነካተም በአይን እያገዝኩ ነው ብዬ ነው ምን እያደረግን ያለ። እውነት ነው። ይሄ ካልም ያደርጋል፣ ያረጋጋላታል። ቆዳውን ስትነሳ ተረጋግቶ እንድትሄድ ያደርጋታል። ኦኬ። እንደዚህ አይነት ፌስ ማስኮች በቀላሉ ቤታችን ማድረግ እንችላለን? ግን አሁን አንዳንዴ ብዙ አይነት ማስኮች አሉ። አለማውቅ ለምሳሌ ፊታችን ደረቅ ሆኖ የወዛም ልናደርግ እንችላለን። ወዛም ሆኖ የደረቅ እናደርጋለንና እነሱ ራሳቸው ሁለት አይነት። አሁን ይሄ ሲካ ይባላል። ሲካ ፊታችን የሚያረጋጋ ነው። ለዛ ነው የሚጠቅመው። ኦኬ፣ በጣም አሪፍ። ስለዚህ ትንሽ ደቂቃ እንሰጣለን። አሁን ደግሞ 20 ደቂቃ ማክሲመም 20 ደቂቃ። ስለዚህ ከስተመራ
ስራችን ጨርሳለች። እንደምታዩት ትንሽ ፊቷ ጋር የማበጥ ስሜት አለ። ትንሽ ቆይቶ ይለቃታል። ፊቷን ለ24 ሰዓት ያህል ውሃ አይነካትም። ከዛ በኋላ ማዘላት ክሬሞች አሉ። ምክንያቱም ቆዳዋ ክፍት ነው። ሰንስክሪን ግዴታ ማድረግ አለባት። ፀሐይ ላይ ሞር ኤክስፖዝድ ትሆናለች። ፀሐይ ላይ ስትወጣ ሞር ፊቷ ሴንሲቲቭ ስለሚሆን ሰንስክሪን ግዴታ በየ2 ሰዓቱ መቀባት አለባት። ይሄ ነው። ስለዚህ ይሄን ይመስላል ማለት ነው። ለውጡን ግን የምናየው ከ1 ወር በኋላ ነው። የዚህ ትሪትመንት ለውጡን የምናየው ከ1 ወር በኋላ ነው። ከዛ በኋላ ምን ያህል ጊዜ ይቆያል? አሁን ልክ 1 ወር ለውጡን ካየች በኋላ ምን ያህል ጊዜ ደግሞ ፊቷ ባለበት ይቆያል? በየወሩ ብትሰራ ሞር የብጉሮቹ ጥቋቁሮቹ ወይ ደግሞ የብጉሮቹ ጠባሳዎች እንዲጠፉ ይሆናሉ። ካልቻለች ደግሞ 2 ወርም 3 ወርም ይቻላል። ግን ለውጡን ቶሎ እንድታየው በየወሩ ብትሰራ ቶሎ ይጠፋሉ ማለት ነው። ኦኬ በጣም አሪፍ። የዛሬ ወር እንግዲህ ፊቷ ብራይት ሆኖ እናያለን። ምናልባት እብጠቱ ከግራና ከቀኝ አሁን እየጨመረ እየታየ ነው። ይጠፋላታል? አሁን ይቀንስላታል ወይስ ይቆያል? ማለት ማክሲመም 30 ደቂቃ ከዛ በኋላ ይመለሳል። ግን የአንዳንድ ሰው ፊት ይቆጣል፣ የአንዳንድ ሰው ደግሞ ይለያያል እንደ ቆዳችን ሁላችንም። ግን ይሄ ይመለሳል። ይሄኛውስ የእድሜ ክልል ልዩነት አለው? ምንም ከ18 ዓመት በላይ አዲስ ቆዳ በቃ አዲስ ቆዳ እንዲወጣለን ነው የሚያደርገው። በጣም አሪፍ ይመስላል። ስለዚህ መታችሁ ተጠቀሙባቸው የጉፍታ ቤተሰቦችን። ስለዚህ የጉፍታ ቤተሰቦች ይህን ትሪትመንት እየመጣችሁ ማግኘት ትችላላችሁ። አመሰግናለሁ። ቀደም ሲል እንግዲህ እንዳያችሁት የተከበራችሁ ተመልካቾቻችን አንድ ከስተመር ላይ እንግዲህ በፀሐይ የተጎዳ ከዛም ባሻገር ደግሞ ጥቁር ነጠብጣብ ያለባትን ከስተመር ትሪት ስናደርግ ቆየን። እኔ እንኳን ባልነካካም ባላግዝም በማየት አግዤሻለሁ። እንግዲህ በያላችሁበት ቆንጆ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። የዛሬው ጉፍታ እዚህ ጋር አበቃ። ሳምንት በሌሎች ፕሮግራሞች እንገናኛለን። መልካም ጊዜ